የዛሬው የፊት ውህድ ደግሞ ልዩ የሚያደርገው ፊታችሁ ላይ ያሉ ነገሮችን ያስወግድላችኋል። የቆዳ መድረቅ ካለባችሁ፣ ቆዳን ያጠራል። የቆዳ መሸብሸብ ካጋጠማችሁ ይህንን ውህድ ሰርታችሁ በቤታችሁ ተጠቀሙትና ውጤቱን በፍጥነት ታዩታላችሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ቆንጆ ሰርታችሁ ከተጠቀማችሁበት በፊታችሁ ላይ ቆንጆ የሆነ ለውጥ የምታዩበት የፊት ውህድ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት ደግሞ ለየት ባለ ግብአት ነው። ከድንችና ከሽምብራ ዱቄት የሚሰራ ቆንጆ የሆነ የፊት ውህድ ይዤላችሁ መጥቻለሁ። ይህ ውህድ በእርግጠኝነት ከተጠቀማችሁት ፊታችሁ ላይ እንዴት እንደሚያበራ እንዴት እንደሚያሳምርላችሁ ያኔ ውጤቱ ታዩታላችሁ ማለት ነው። እንግዲህ ወደ አሰራሩ ስንሄድ ሁሌም እንደምላችሁ ላይክ አድርጉ። ቪዲዮውን ስንጀምሩ ፕሊስ ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁልጊዜ የምለቀው ቪዲዮ ወደ እናንተ እንዲደርሳችሁ ማለት ነው። እንግዲህ መጀመሪያ ድንች ነው የምጠቀም። ያው ድንች ለፊታችን የሚሰጠው ጥቅም የአይን ዙሪያ ጥቁረትን፣ የቆዳ ጥቁረትንና ነጠብጣቦችን እንዲሁም ደግሞ የቆዳ መሸብሸብን ከመጠን ያለፈ ዘይትንም ይቆጣጠራል እና ቆዳ ላይ ያለውን የቅባት መጠን በመቀነስ ብጉርን እንዳይፈጠር ያደርግልናል። እንግዲህ ድንቻችንን እንዳያችሁት አንድ ድንችን ወስድና እንልጣለን። ድንቹን በደንብ አድርገን እናጥባለን። ከዛ በኋላ ልጣጩን እንልጣለን። ከዛ እንደዚህ አድርገን እንፈቀፍቀዋለን ማለት ነው። መፍጫ ካላችሁ እንስ ያለ መፍጫ በሱ መፍጨት ትችላላችሁ። ፈጭታችሁ ያው ጁሱን ስለሆነ የምንፈልገው በሱ ማጥላት ትችላላችሁ። ግን ያው አንድ ድንች ብቻ ስለሆነ በጁስ መፍጫው ለመፍጨት ትንሽ ይከብዳል እና እነስ ያለ መፍጫ ካላችሁ በሱ መፍጨት ትችላላችሁ። አሁን እንደዚህ አድርጌ ከፈቀፈኩት በኋላ በደንብ አድርጌ አጣለዋለሁ ማለት ነው። የምንፈልገው ጁሱን ነው ዛሬ የምሰራላችሁ። እንግዲህ ከድንችና ከሽምብራ ዱቄት እንዴት አድርገን የሚያምር የፊት ውህድ እንደምንሰራ ጥቅሙ ደግሞ ልነግራችሁ አልችልም። በተለይ ማዲያት ወጥቶባችሁ ከቆየባችሁ የቆየ ማዲያት ከሆነ ይሄንን ነገር ተጠቀሙት። በጣም ለውጥ ታያላችሁ። እንዲሁም አይናችሁ ስር፣ ግንባራችሁ ላይ እንደመሸብሸብ ሌልባችሁ ያለ ይሄንን ተጠቀሙት። ፊታችሁን ውጥር ነው የሚያደርግላችሁ። እንዲሁም ደግሞ ፊታችሁን ጽድት አድርጎ ቆንጆ የፊታችሁን የበፊቱን የልጅነታችሁን የፊት ከለር የፊት ገጽታ ነው የሚያመጣላችሁና እንደዚህ አድርጋችሁ ተጠቀሙት። ያው በቤታችሁ የሚገኝ ግብአት ነው። የሽምብራ ዱቄትም አለ ብዙ ጊዜ እና ደግሞ ድንችም እንግዲህ ሁላችንም ቤት የሚገኝ ነው። ግብአቶቹ ይሄን ያክል የሚያስቸግሩም ደግሞ አይደሉም ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ ታጠሉታላችሁ። በጨርቅ ማጥለት ትችላላችሁ። ጨርቁ ንጹህ ከሆነ ያው ለፊታችን ስለሆነ ሁልጊዜ ጥንቃቄ ማድረግ አለብን። ለፊታችን የምንሰራው ነገር አስቸጋሪ ነው። ጥንቃቄ አድርጉ። ለፊታችን ስለሆነ ጥንቃቄ ማድረግ አለብን ማለት ነው። ከዛ እንደዚህ አድርጌ ካጠለልኩት በኋላ እንግዲህ ይሄ እንደምታዩት የሽምብራ ዱቄት ነው። የሽምብራ ዱቄት እጨምርበታለሁ ማለት ነው። የሽምብራ ዱቄት ለቆዳችን ለፊታችን እንግዲህ የሚሰጠው ጥቅም የቆዳ መድረቅን ይከላከላል። የሞቱ የቆዳ ህዋሳትን ያስወግዳል። ቆዳን ያጠራል። የተሸበሸበ ቆዳን ያስወግዳል ማለት ነው። ከዛ ደግሞ የጨመርኩት ምንድን ነው? የበቆሎ ዱቄት ነው። የበቆሎ ዱቄት ብዙ ጊዜ በተደጋጋሚ ሰርቼላችኋለሁ። ከውህድ ጋር እንደዚህ እያደረጋችሁ ብትጨምሩት ጥቅሙን ታገኙታላችሁ። እሱም ለፊታችን የሚሰጠው ጥቅም ምንድን ነው? እንግዲህ የቆዳ ቅባትን ይቆጣጠራል። የቆዳ መቆጣትን ያረጋጋል። ቆዳን ንጹህና ለስላሳ ያደርግልናል ማለት ነው። ቆዳን በማለስለስና ቀዳዳዎቹን በማጽዳት ቆንጆ የሆነ የፊት ገጽታ እንዲሰጠን ያደርግልናል ማለት ነው። እንግዲህ የበቆሎ ዱቄቱንና የሽምብራ ዱቄቱን አንድ ላይ አድርጌ ከድንቹ ጁስ ጋር በደንብ አድርጌ እመተዋለሁ ማለት ነው። በደንብ አድርጋችሁ ታዋህዱታላችሁ። የሽምብራው ዱቄት ትንሽ በደንብ አድርጋችሁ ካላዋሃዳችሁት ይጓጉላል፣ እንደ መጓጎል ይላልና ደግሞ እንደዚህ አድርጋችሁ በደንብ ስትመቱት እየወፈረ ነው የሚሄደው። የሚገርማችሁ ነገር በጣም ደስ ይላል። እንደዚህ አድርገን በደንብ አድርገን እንመተዋለን፣ እናዋህደዋለን።
ክሬም እስከሆንልን ድረስ። ከዛ ደግሞ የምንጨምራቸው ግብአቶች አሉ። እነሱንም ቪዲዮውን እስከ መጨረሻው ካያችሁት ግብአቱን አስተካክላችሁ እንድሰሩ ይረዳችኋል ማለት ነው። እንግዲህ እንደዚህ አድርጌ ካዋሃድኩት በኋላ ምን እጨምራለሁ? የሬት ጀል። ሬት እንግዲህ ፍሬሹ ካላችሁ ፍሬሹንም መጨመር ትችላላችሁ። ማለት ከቤት ከጓሮ የተተከለ ሬት ካላችሁ ቁርጥ አድርጋችሁ ጀሉን መጨመር ትችላላችሁ። እንደዚህ የሚገዛውም ካላችሁ እሱን መጨመር ትችላላችሁ። እንግዲህ ያው አዲስ ነው፣ ገና እየከፈትኩት ነው። ለፊት በጣም አሪፍ ነው እና የምታገኙት ወይም ደግሞ ኦንላይን ላይ ጠልባችሁ እንትን ማለት መግዛት ትችላላችሁ። እና እንደዚህ አድርገን እንጨምርበታለን ማለት ነው። ሬት እንግዲህ ለፊታችን የሚሰጠው ጥቅም ብዙ ጊዜ ተናግሬያለሁ። እሱ ምንድነው? ለፊታችን እርጥበትን ይሰጥልናል፣ ብጉርን ይከላከላል፣ ቆዳን እንዳይቆጣ ያረጋጋልናል ማለት ነው። የቆዳ መሸብሸብንም ይከላከላል። ሬት እንግዲህ በውስጡ ቫይታሚን ሲ እና ቫይታሚን ኤ ስላለው ቆዳን ወጣት ሆኖ እንዲቆይ ያደርግልናል ማለት ነው። ሬት በተፈጥሮ ከምናገኛቸው የፊት መንከባከቢያዎች ውስጥ ሬት በጣም አንደኛውና ዋነኛው ነው። ሬት ቆዳን ለማራስ፣ ብጉርን ለመቀነስ፣ ቆዳን ለማደስ የሚረዳ የሚያግዘን አስደናቂ የተፈጥሮ ተክል ነው ማለት ነው። ከዛ በኋላ እንደዚህ ካዋሃድኩት በኋላ የጨመርኩት ቤቢ ኦይል ነው። ቤቢ ኦይል ከሌላችሁ ግሪስሊን መጨመር ትችላላችሁ። ቤቢ ኦይል ግን ፊታችሁ ቅባታማ ለሆነ እህቶች አይሆንም። ቤቢ ኦይል አትጨምሩበት። ፊታችሁ ወዛማ ወይም ቅባታማ ለሆነ አይመከርም። ምክንያቱም እንዴት መሰላችሁ? የፊታችንን ቀዳዳ የመዝጋት ባህሪ ያለው። ስለዚህ ይህንን ቤቢ ኦይልን ደረቅ ቆዳ ላላችሁ ብቻ ነው መጨመር ያለባችሁ ማለት ነው። ፊታችሁ ወዛማ ከሆነ ደግሞ የጆጆባ ዘይት፣ የአልመንድ ዘይት፣ የወይራ ዘይት እሱን መጠቀም ትችላላችሁ ማለት ነው። እንግዲህ እንደዚህ አድርገን አዘጋጅተነዋል። የሚያምር የፊት ውህድ አዘጋጅተናል ማለት ነው። ይህንን እንግዲህ እየተቀባው ደግሞ አሳያችኋለሁ እንዴት ፊት እንደሚያለሰልስ፣ እንዴት ፊታችሁ ውጥር እንደሚያደርግላችሁ፣ ፊታችሁ ላይ ያሉ ነገሮችን በሙሉ ማዲያት ብትሉ፣ ጥቁቁር ነጠብጣብ፣ ብጉር ሁሉንም ፊታችሁ ላይ ያሉ ነገሮችን ጽድት ነው የሚያደርግላችሁ። ያው እንግዲህ ማዲያት በተለይ ብዙ ጊዜ እምቢ ብሏችሁ ከቆያችሁ ይህንን ነገር ሞክሩት። በሂደት ነው እንግዲህ ማዲያት የሚለቅ አንድ ይልቀቅ ቢባል ያው አይቻልም። ትዕግስት ያስፈልገናል። በትዕግስት ሁሉም ነገር ይስተካከላል ማለት ነው እና ተጠቀሙት። በጣም አሪፍ ነው። ፊታችሁን ጽድት ነው የሚያደርግላችሁ፣ ፍክት ያደርግላችኋል። እንደዚህ እያደረጋችሁ እየሰራችሁ ተጠቀሙት እላችኋለሁ ቤተሰቦችን። ከዛ ፊታችንን በደንብ አድርገን መጀመሪያ በምንታጠብበት ሳሙና እንታጠባለን። ከዛ በኋላ እናደርቃለን። ካደረቅን በኋላ ያዘጋጀነውን ውህድ ፊታችን ላይ እንቀባለን ማለት ነው። እንደዚህ አድርጋችሁ ቅብት ታደርጉታላችሁ። ልስልስ ያለ ነው። የሚገርማችሁ የሰራሁት ውህድ እየቆየ ሲሄድ እየወፈረ ነው የሚሄደው። የሽምብራ ዱቄቱ ውሃ ያነሳል ነው የሚባለው። እውነቴን ነው የምላችሁ፣ በጣም ነው እየወፈረ። እንደዚህ ስታማስሉት ውሃ ያነሳል ማለት እየወፈረ ነው የሚሄድና ፊታችሁ ላይ ስትቀቡት እራሱ ለስላሴው እንዴት እንደሚያምር። ከዛ በኋላ እንደዚህ ትቀቡታላችሁ። ከ15 እስከ 25 ደቂቃ ታቆዩትና ቀጥታ አትታጠቡት። እንደዚህ ፊታችሁ ላይ እሸት እያደረጋችሁ ስታሹት ራሱ ፍርፍር እያለ ይወርድላችኋል ማለት ነው። ስለዚህ ከተቀባችሁት በኋላ ከ15 እስከ 25 ደቂቃ ቆይታችሁ ፊታችሁ ላይ ማሳጅ ታደርጉታላችሁ። አያችሁ ፊቴን አሁን ውጥር አድርጎታል። ደረቅ ብሏል። ብዙም አልደረቀም ግን ደርቋል። ፊቴ እንደዚህ ውጥር ነው የሚያደርገው እንዴት ደስ እንደሚል እና እዛው ላይ አሁን በእጃችሁ ፍርፍር ታደርጉታላችሁ፣ ማሳጅ ታደርጉታላችሁ ቀስ አድርጋችሁ። ያው ፊታችንን ስስ ስለሆነ የፊታችን ቆዳ ስስ ስለሆነ ጥንቃቄ አድርጋችሁ ቀስ እያደረጋችሁ እንትን ትሉታላችሁ፣ ታሹታላችሁ እዛው ላይ ማለት ነው። እንደዚህ ስታሹት ፊታችሁ ላይ ያለ ቆሻሻ በሙሉ ይዞላችሁ ይወጣል ማለት ነው። በጣም አሪፍ ነው ቤተሰቦች፣ ተጠቀሙት። በእውነት እንዴት ፊት እንደሚያጸዳ፣ እንዴት ፊት እንደሚያለሰልስ፣ ፊታችሁን ውጥር ነው የሚያደርግባችሁ።
አይናችሁ ስር ጥቁረት ላለባችሁ፣ እንዲሁም ፊታችሁ እንደመጨማደድ እንደመሸብሸብ ካለባችሁ ይህንን ውህድ በቤታችሁ ሰርታችሁ ተጠቀሙ ትላችኋለሁ። እኔ የጠቀመኝን ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ከወደዳችሁት ደግሞ ቪዲዮውን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ እያደረጋችሁ ደግሞ ቪዲዮውን እስከ መጨረሻው እዩ ትላችኋለሁኝ። እንደምታዩት አሁን ሳልታጠበው እዩት ፊቴ እንዴት ጽድት እንዳለ። አልታጠብኩትም። እንግዲህ እታጠበውና እናንተ ያላችሁን ክሬም ወይም ደግሞ ያላችሁን የፊት ቅባት መቀባት ትችላላችሁ ማለት ነው። ታጥቤዋለሁ። ፍክት ነው የሚያደርገው። እንግዲህ ቤተሰቦች ዛሬ ይዤላችሁ የመጣሁት የፊት ውህድ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ እናበቃለን። እስከዛው መልካም ጊዜ። አመሰግናለሁ።